ከኋላ ነው ተነሽ አንቺ ንብረቴ ላይ ነው ደሜ የተፈሰሰው። ይኸው ደሜ እንደዚህ ተንጠባጥቦ እስረኛን የሚጠብቅ ወታደር ፖሊሶች ደሜን አፍስሰው ሄደዋል። የገዛ ንብረታችንን እዚህ ጋር ለምን ታይዳለህ? ማን ፈቀደልህ? ያጨደው ፖሊስ ነው። አንተ ፖሊስ ነው፣ እስረኛ ነው የምትጠብቀው። ለምንድን ነው የምታይደው? ይሄ ንብረት የኔ ነው። ማን ፈቀደልህ? አስፈቀደህ ነው? አይ አንተ ብትኖር ነው፣ አንተ ስለሌለ ነው። እከፍላለሁ። አይ አትክፈለኝ፣ በቃ ውሰድና ሂድ። እና ታዲያ ምን እንደዚህ ያደርግሃል አለ። እንዴ ንብረቴ እኮ ነው፣ ጠየቅኩህ እንጂ እኮ ሌላ ነገር አላልኩም። ምን ታመጣለህ አለ። በቃ እንደዚህ አትበለኝ፣ አስቀምጥና ሂድ። ምን ስለሆነ ነው የምታይደው ብዬ ከለከልኩት። ስከለክለው ዱላ አነሳኝ። እኔም አትመታኝም አልኩ። አቀባበለ፣ መሳሪያው ወደ እኔ ያዘ። ሊገለኝ ነው። ይሄ ግደለኝ ከፈለክ አልኩት። ንብረቴ ላይ እሞታለሁ አልኩት። እንደዛ ስል ጊዜ ይሄ ነው እንዴ አለ። አቀባበለ፣ ያዘብኝ። በቃ እንደዚህ ከሆነ መሞት አልቀርም አልኩ። እኔም ተከላከልኩኝ። 3 ፖሊሶች መጡ ተከትለው። ከዛ በኋላ በዱላ ያዙኝ። 3 ለ1 ነኝ እኔ፣ አንድ ብቻዬን። ዱላዬን ነጠቀ። እቺን አርጩሜን ያዝኩት። እቺን አርጩሜ ነጠቀኝ። አንዱ በሰደፍ ይደበድበኛል፣ አንዱ በዚህ ባርጩሜ ይደበድበኛል፣ አንዱ በካልቾ ይደበድበኛል። ይሄው ደሜን አፍስሰዋል። ደሜን መንግስት ይመልስልኝ። እኔ ለመንግስት ነው የምናገረው። ቀጥታ ወደ መንግስት ነው አቤቱታ የምለቀው። እናቴም አለች፣ ይኸው ልጄም አለ፣ ይኸው የቤተሰቤ ልጆችም አሉ። ህፃናቶች ናቸው። እነኚህ ህፃናቶች ናቸው ያሉት አጠገቤ። አፍ የሌላቸው ህፃናቶች ናቸው ያሉት። ስለኔ መናገር እንኳን ለመመስከር እንኳን የማይችሉት ህፃናቶች ናቸው ያሉት። እስረኛ ደግሞ ዛታች የሰውን ንብረት የሚያጭዱት ከ40 በላይ እስረኛ ተለቆ ነው ያለው። እነሱም መጠበቅ ትቶ እዚህ መጥቶ የኔን ንብረት ነው ያጨደው። ማን እንደፈቀደለት አላውቅም። የራሴ ንብረት ነው፣ የእናትና የአባቴ ንብረት ነው። የእናትና የአባቴን ንብረት እንደፈለገ ነው የሚደረገው። እሱ ወታደር ነው፣ ፖሊስ ነው። አስብ፣ ፖሊስ የሰውን ንብረት ሲዘርፍ እንደገና ዘርፎ በመሳሪያ አስፈራቶ ሰው ሲቀጠቅጥ ሲገል ደሜን አፍሶኛል። እኔ ደሜን ለገብርኤልም ሄጄ በር ላይ ቀብቻለሁ። እንደገና በያለበት ሄጄ እቀባለሁ ደሜን። ይኸው እግዚአብሔር ይመልስልኝ። እኔ ደሜን መመለስ አልችልም። እኔ መሳሪያ የለኝም። እኔ ወታደር ነኝ፣ የኢትዮጵያ ወታደር ነኝ፣ የኢትዮጵያ ልጅ ነኝ። እንደዚህ ተቀጥቅጬ ይኸው እንደዚህ ተደብድቤ አብጦ ይኸው ተረግጬ እንደ ሰው ሳይሆን እንደ ውሻ ተደብድቤ ነው ያለሁት። እግዚአብሔር ይፍረድ። እግዚአብሔር አብይ ይስማኝ። አብይ ከዚህ በኋላ ደሜን ይመልስ፣ መንግስት ደሜን ይመልስ ብዬ ነው የማወራው። ምክንያቱም የማንንም እኔ እስረኛ ቦታ አልሄድኩም፣ ሸኖ ድረስ አልሄድኩም። ያለሁት አሙስ ገበያ የእናትና የአባቴን ንብረት ቦታ ነው ያለሁት። የእናትና የአባቴን ንብረት ለምን ትነካላችሁ በማለት ተቀጠቀጥኩኝ። የእናትና የአባቴን ንብረት ማስተው መጠበቅ ያለኝ ነው። አትንካን ያልኩት። እኔ ላይ ተባብሮ ፖሊስ መደብደብ ምንድን ነው? አንድ ፖሊስ ነው ያናገርኩት። እነኛ ተባብሮ መምጣትና መቀጥቀጥ ማለት ምንድን ነው? እንደዚህ ነው እንዴ ህግን የሚያስከብሩት? እንደዚህ ነው እንዴ ለሀገር የሚቆሙት? እንደዚህ ነው እንዴ የሰው ህግ የሰውን ንብረት የሚጠብቅ ህግ? ሰው እየቀጠቀጡ ነው እንዴ? እንዴ በገዛ ንብረቴ ነው እንደምሞተው? እኔም እኮ ህጋዊ ነኝ። እኔም እኮ ፖሊስ ነኝ። እኔም እኮ ወታደር ነኝ። ፖሊስና ወታደር እንደዚህ ነው እንዴ ለሀገር የሚቆመው? መታወቂያ አንጣለኝ፣ መታወቂያ አሳየሁት። በቃ አንተ ወታደር ከሆንክ አባል ነን ብሎ መሄድ ነበረበት። መሳሪያ በያዘው መሳሪያ ሊገለኝ ነው። እንዲህ ነው እንደ ውትድርና? እንዲህ ነው እንደ ያሰለጠንከው አብይ? እኔኑ ለማስገደል ነው እንደ መሳሪያ ሰጥተህ የምታስጠብቀው? ምን አደረኩ ወንድሜ? ምን አደረኩ? የመጨረሻ ጊዜ እልባት የማገኘው ከአንተ እስከሆነ ድረስ የኔ ደም በአንተ መመለስ ያለኝ ይሄ ነው። እድሌ አንተ ነው።